እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን በቻይና እና አሜሪካ ያለው ልዩነት በተመለከተ በዝርዝር ኢኮኖሚያዊ፣ ዲፕሎማሲያዊ፣ ወታደራዊ እና ጣልቃ ባለመግባት ያለው ልዩነት ዛሬ ወደ እናንተ ላደርስላችሁ ነው። ይህንን ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ የተባበሩን። ይሄ ፕሮግራም የቻይና የበላይነት የምደግፍ መሆኔን ለማሳያ ነው። በትክክልም ሙሉ ዓለም የቻይና የበላይነት ይደግፋል። ለምን ቢባል ቻይና የተለየች ምርጥ ፖሊሲ ያላት ሀገር ነች። በሰው ጉዳይ ጣልቃ የማትገባ ስራዋን ሰርታ ብር ለማግኘት የምትጥር ነች። እሺ ወደ ፕሮግራማችን እንሂድ። የመጀመሪያው የቻይና ፖሊሲን በተመለከተ፣ ቀጥዬ ደግሞ የአሜሪካ እንዴት ነው የሚለውን እያነጻጸርን የምንሄደውና በመጀመሪያ እስኪ ቻይና ምንድን ነው ፖሊሲዋ? የቻይና ፖሊሲ ግልጽ ነው። ግልጽ በማንኛውም አገር ፖለቲካዊ ጉዳይ ጣልቃ አትገባም። እርስ በርሳቸው ይባሉ አይመለከታትም። ይሄ ከምርጥ ፖሊሲዎቿ አንዱ ነው። አሜሪካስ የእርጎ ዝንብ ትገባና ነገሩን ታስፋፋለች። ሰላማዊ ሰልፍ አንተ አድርጎ ወንድ ይነካዋል ትላለች። ያ ይነሳና ሀገር ይበጠብጣል። ሀገር ሲበጠብጥ መንግስት ደግሞ ሀገርን ማስከበር አለበት። ተመጣጣኝ እርምጃ ይወስዳል። ተመጣጣኝ እርምጃ ሲወስድ ለምን አባ ከወሰድክ ትላለች። በዚህ የተነሳ አሜሪካ መሪዎችን እያስፈራራች የራሷ እስኪመስላት ድረስ አገራቶችን እየተቆጣጠረች ችግር ስትፈጥር ነበር። እስኪ ደግሞ ወደ ቻይና ሌላኛው እንሂድ። ቻይና በፍጹም በዚህ በፖለቲካ ጉዳይ አትገባም ብያለሁ። ሌላው ቻይና እጅግ በጣም የሚገርም ፖሊሲ አላት። እሱም ምንድነው? የጋራ ተጠቃሚነት። እኔ ማዕድን አወጣለሁ፣ መንገድ እሰራለሁ፣ ህንፃዎችን እገነባለሁ፣ ከፈለኩ በእርዳታ ከፈለኩ ደግሞ በክፍያ ነው የምትለው። ከፈለገች በእርዳታ ትሰራለች፣ በክፍያ ትሰራለች። ሰርታ ገቢዋን ታዳብራለች። አሜሪካ የሰራውን አፈርሳለሁ፣ ማፍረስ፣ የገነባውን ማፍረስ፣ ያለህን ሀብት በጉልበት መውሰድ፣ አለቀ። አሜሪካ ለየትኛው ሀገር ነው መንገድ ሰርታ የምታውቀው? ህንፃ ሰርታ የምታውቀው? እርዳታንና ብድር በተመለከተ ደግሞ እንምጣ። ቻይና እርዳታ ስትረዳ ሙሉ እርዳታ ነው የምትሰጠው። ይሄን አድርግልኝ፣ ይሄን ላድርግልህ አይደለም። ይሄንን በነፃ እሰራልሃለሁ፣ ቻው። ቅድመ ሁኔታ የለም። ብድር ስታበድረስ ስንት ነው የምትፈልገው? ይሄን ያህል። ምን ዋስትና አለ? እንደዚህ። እስከ መቼ ትመልሳለህ? እስከዚህ። እሺ ውሰድ። ወደ አሜሪካ እስኪ እንምጣ። አሜሪካ እርዳታ ልትሰጥ ከፈለገች መጀመሪያ እነዚህን አሟላ። ያ እርዳታ የሚያልፈው በማን ነው? በእነሱ ድርጅት ነው። የእነሱ ድርጅት ምንድን ነው የሚሰሩት? ዘረፋ፣ ስለላ፣ ቆሻሻ ስራ ነው የሚሰሩት። ብድር ስትጠይቅ ለብድሩ ብዙ ፕሮሲጀሮች አሉ። እነዛን ሁሉ ፕሮሲጀሮች አልፈ ስትሄድ ለኤንጂኦ ነው የሚሰጡት። በኤንጂኦ በኩል ነው የምታገኙ ይሏል። ያ ኤንጂኦ ስራው ምንድን ነው? ከፍተኛ ደሞዝ ያላቸው ተቀጣሪዎች አሏቸው። የነሱን አስቀርተው ነው ላንተ የሚሰጡ።
እስከ 40% ያህል ያስቀራሉ እነሱ። ከዛ ላንተ ይሰጠዋል። አንተ ምንም አማራጭ የለም ትቀበላለህ። እነሱ በተዘዋዋሪ 40%ቸውን አስገብተዋል። ሌላም ብዙ የሚሰሩት ቆሻሻ ነገር አለ። ስለዚህ ቻይና በንጹህ ልቦና በንጹህ እንትን ነው የምታደርገው፣ የጋራ ተጠቃሚነት ባለው ነው። አሜሪካ ግን ሁልጊዜ ቅድመ ሁኔታ ነው የምትለው። ቻይና እኔ ከእናንተ ጋር የምሰራው ህዝብና መንግስትን ጋር ብቻ ነው። መንግስት ጋር አግሪመንት ታደርጋለች። መንግስት ሲከስር ቻይና ትከስራለች። መንግስት ሲያተርፍ ቻይና ትተርፋለች። ማዕድኖችን እንደዚህ ነው የሚያደርጉት። የጋራ ተጠቃሚነት ይባላል። እንደገና በዛ በምታለማው ደግሞ አስፈላጊ ከሆነ ሌላ ስራ የምትሰጣት ከሆነ ደግሞ ዲል አድርጋ በዛ ዲል ባደረገችው መሰረት ከአንተ ጋር ስራ ትሰራለች። አሜሪካኖችስ ምንድን ነው የሚያደርጉት? ሀብትን ሲፈልጉ ተቃዋሚዎቹን ጦር መሳሪያ ሰጥተው ውጋ ይሉታል። ተቆጣጠረ ይሄን ይሉታል። ይቆጣጠረዋል። እኛ ጦር መሳሪያ ሰጥተንሃል፣ በእኛ ድጋፍ ነው ያለው፣ ይሄንን እንወስዳለን ይሉታል። በቃ አለቀ። መንግስት ያንን ቦታ ከተቆጣጠረው ደግሞ ከተሞችን ይንዱለታል፣ ያፈርሱለታል። ቻይና ግን ይሄ የለም። እንግባባና እንስራ ከመንግስት ጋር። ማንኛውም መንግስት መጥቶ ይሄ መንግስት ያ መንግስት የሚባል የለም። ይሄ መንግስት ስልጣኑን ከለቀቀ ለሚቀጥለው መንግስት ውሎ ይጸናል። የቻይና ይሄ ነው ህጋዎች። ተቃዋሚን አይደግፉ፣ ፖለቲካ ውስጥ አይገቡ፣ ችግርም አይፈጥሩ። አሜሪካ ግን ገብታ የእርጎ ዝንብ ይመስል ትንቦራጨቃለች። የእርጎ ዝንብ ይመስል በቃ እኛ በጉልበታችን ሁሉን ነገር መውሰድ አለብን ስለሚሉ ጉልበታቸው ላይ ስለሚያምኑ፣ ጉልበት የእግዚአብሔር ነው። አየነው እኮ አሁን አየነው። ሌላው ቻይና ከተማ አታፈርስም። ከተማ ትገነባልሃለች፣ ድልድዮችን ትሰራልሃለች፣ በፈጣን በጥሩ ሁኔታ ትሰራለች። አሜሪካስ ከተማህን ይንዱልሃል። እሱም እንደ ጀግንነት ይቆጥሩታል፣ እንደ ጀግንነት ይናገራሉ። አሁን ግን ራሳቸው ላይ ሲመጣ ግን ቆም ብለው ማሰብ ጀመሩ። አሁን ዓለም ጥሏቸው ሄደ፣ ብቻቸውን ቀሩ። በማስፈራራት ምንም ነገር እንደማይመጣ ታወቀ። ከተማ በማፍረስ አንድ ነገር መምጣት እንደማይችል አወቁ። ቻይና ግን በዚህ ሁሉ መንገድ ላይ ዝምታ መርጣ በዝምታ ትሰራ ነበረ። ዓለም እንዲያፈቅራት፣ ዓለም እንዲወዳት አደረገች። አሜሪካኖች የቻይና ዕቃ እንደማይረባ አድርገው ሲናገሩ፣ የነሱ ምርቶች ግን ቻይና ውስጥ እያሰሩ በአሜሪካ ስም ሲሸጡ ነበረ። ቻይና ግን ዝም ነው ምርጫዋ፣ አትናገርም። በተግባር ነው የምታሳየው። ለዚህ ነው ቻይና የዓለማችን መሪነት ያለ አንዳች ጦርነት ያለ አንዳች ኮሽታ የተረከበችው። ቻይና ውብ አገር፣ በቴክኖሎጂ የበለጸገች፣ በሀብት የዳበረች፣ ፖለቲካ መሪዎቿ ረጋ ዘና ያሉ አስተዋዮች፣ አንድ ፓርቲ የሚመራት ሀገር። 2-3 ፓርቲ ለአንድ ሀገር ጎጂ ነው፣ አይጠቅምም። አንድ ፓርቲ ብቻ ነው የሚጠቅመው። ምክንያቱም 2-3 ፓርቲ ሲሆን እንደነ አሜሪካ ያሉ መገበያያ ነው የሚያደርጓቸው፣ ማስፈራሪያ ነው የሚያደርጓቸው። ስለዚህ ያደጉ ሀገሮች አይተን ከሆነ ፓርቲዎቻቸውን አይፈልጉም። በዛ ፓርቲ ውስጥ ገብተህ ስልጣን መያዝ ትችላለህ። ሌባ ሳትሆን፣ አጭበርባሪ ሳትሆን፣ ህዝብን ሳትበድል ከሄድክ ትመጣለህ። ድሃውን ሀብታሙን እሱ አይመለከታቸውም ፓርቲ። ስለዚህ ቻይና ውጤታዊ የሆነችባቸው ምክንያቶች አንደኛ የጋራ ተጠቃሚነት፣ ሁለተኛ በማንኛውም ሀገር ፖለቲካ ጣልቃ ለመግባት፣ ሶስተኛ አንድ ፓርቲ ስለመራት ብቻ ነው።
ከቻይና ብዙ ትምህርት መማር እንችላለን። ከአሜሪካኖች ጠብና ትዕቢት፣ ትምክህት ካልሆነ በስተቀር ሌላ ልንማር አንችልም። ከቻይና ግን ትዕግስት፣ ኩራት፣ ዝም ብሎ ማሳለፍ እጅግ ውጤታማ እንደሆነ ተምረናል። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።